ክብር ለእግዚአብሔር ይሁን። እንግዲህ መምጫና መውጫ በሚል የዮሐንስ ወንጌል በጌታ በኢየሱስ ስም አነባለሁ። የዕለቱን ቃል ቶሎ ቶሎ ብዬ ጨርሳለሁ ጊዜ ስለወሰድን። በጌታ በኢየሱስ ስም አነባለሁ። በሶስተኛው ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም አገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸው 2 ወይም 3 እንስራ ይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸው ሞላቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪው የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩ በኋላ መነኛውን አንተስ መልካሙ የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስ ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ይላል። ክብር ለኢየሱስ ይሁን። ወገኖች እግዚአብሔር መንፈስ ቅዱስ እናመሰግንሃለን። እስካሁን በመራሃን አሁንም ይሄን ማዕድ በክርስቶስ ቅዱስ ደም ረጨ። ጊዜውን፣ ሰዓቱን፣ መስመሩን፣ አገልግሎቱን ጌታ መንፈስ ቅዱስ ሆይ ተረከብ። የጨለማው ኃይል ሁሉ ከዚህ ሰዓት፣ ከዚህ አገልግሎት፣ ከዚህ ቃል በስም ገሰጽን፣ በቃለ የታሰረ ይሁን። መንፈስ ቅዱስ በመገለጥ በኢየሱስ ስም በመንዳት ምራ። አሜን። በኢየሱስ ስም ክብር ለኢየሱስ ይሁን። ማዕዱን እግዚአብሔር ቆርሶ ያካፍለናል። እዚህ ጋር መምጫና መውጫ ነው። የመልካሙ የወይን ጠጅ አንደኛ የመልካሙ የወይን ጠጅ መምጫ ወይም መውጫ ምንድነው? መምጫው ወይም መውጫው ምንድነው? ማውጫው መልካሙ የወይን ጠጅስ መቼ ነው የመጣው? መልካሙ ወይን ጠጅ ምን ሰዓት ነው የመጣው? ቃሉን እንዳነበብ ነው እንግዲህ እንዳየነው በገሊላ ቃና ሰርግ ነበር። በገሊላ አውራጃ ቃና በምትባለው ከተማ ሰርግ ነበረ። በዚያም ይላል በዚያ ሰርግ ቦታ ላይ ማን ነበረች? የኢየሱስ እናት በዚያ ነበረች ነው። ቀጥሎ ደግሞ ሁለተኛ ኢየሱስና ደቀ መዛሙርቱ ደግሞ ለሰርጉ ታደሙ። ማለት ጥሪ ተደርጎላቸው ነበረ። በገሊላ ቃና በገሊላ አውራጃ በቃና ከተማ በዚህ ሙሽራ ቤት ውስጥ ኢየሱስ ከነደቀ መዛሙርቱ ጥሪ ተደርጎለታል። እናቱ ማርያም ደግሞ እዛ ምን ብላ ነበር? ተገኝታ ነበር። እንደዚህ አይነት ጌታ በተጠራበት ደቀ መዛሙርቱ አብረው ባሉበት በዛ ማርያምም እናቱ የጌታ እናት በተገኘችበት የሰርጉ ቤት የወይን ጠጅ ታዳሚውን አስተናግዶ ሳይጨርስ አለቀ። የወይኑ ጠጅ አለቀ። ውርደት ነው። በጣም 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 በተለይ ለኢትዮጵያ ነው። ሰርግ አለ ብለን ሰርጋችንን ድል አድርገን ሰርገን በድንኳናችን ህዝብን አድመን ጠርተን እያለ ህዝቡ ደግሞ በዚያን ጊዜ የወይን ጠጅ ከዛ ውጪ በቀር ሌላ አይነት የመጠጥ ነገር የለም፣ ሌላ መጠጥ የለም በወቅቱ። ይህን የወይን ጠጅ ደግሞ እንስራ እናዘጋጅ እንኳን ቢሉ ቀላል አይደለም። የወይን ጠጅ ዝግጅት ማድረግ የወይን ጠጁን ወይንን መቁረጥ አለ፣ ወይንን መጭመቅ አለ፣ መርገጥ አለ። ያንን ደግሞ አስተካክሎ እስኪፈላ በጣም ጊዜ የሚወስድ ነው። ፕሮሰስ ውስጥ ገብቶ ነው ወይን ጠጅ ሆኖ የተቀመጠው። ግን የተጠራውን ሰው ሳያዳርስ ምን ሆነ? የወይኑ ጠጅ አለቀ። ውርደትና እፍረት፣ ትልቅ ውርደትና እፍረት ነው ይሄ ነገር። ባይሆን አልቆ ቢሆን በዛው ቀጥሎ ቢሆን ሙሽራውን የሚያዋርድ ቤተሰቡንም በጣም የሚያሳፍር ነገር ነበረ በዛ ሁኔታ ውስጥ የተገለጠው እና በዛ ውስጥ ማርያም በቅድሚያ እዛ ቦታ ያለች ይመስለኛል እና ከማንም ይልቅ የቤቱን ጎዶሎ ያለቀውን አደባባይ ከመምጣቱ በፊት አይታለችና ያንን ጉድለት ወደ ማን ያሳየችው? የወይን ጠጅ እኮ አልቆባቸዋል ብላ ለጌታ ነው የጠቆመችው፣ ወደ ጌታ ነው ያመጣችው። እና
እሱም አንቺ ሴት ከአንቺ ጋር ምን አለኝ ሲል ጌታ ኢየሱስ እንኳን የከበረች ወላጅ እናቱን አይደለም በጥፊ ለመቱት እንትፍ እያሉ ፊቱ ላይ እየተፉ እያንገላቱ መስቀል ላይ ላወጡት እንኳን መልስ አልሰጠም። ጨዋ አምላክ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተባረከ ይሁን። አንቺ ሴት ማለት እውቅና አለመስጠት ወይም ደግሞ ማንጓጠጥ። አንቺ ሴት እንዳውም ትዝ ይላችሁ ከሆነ ዮሐንስ ወንጌል ምዕራፍ 19 ላይ መስቀል ላይ ሆኖ ከተናገራቸው አንዱ ይሄ ቃል ነው። አንቺ ሴት እንደሆነ አንቺ ሴት ዞር ከዚህ የሚል አይደለም። አንቺ ሴት እነሆ ልጅሽ ብሎ ለሚወደው ደቀ መዝሙር ምንድነው ያለው? አሳያል። አንተም አርም እንኋት እናትህ እሷንም አንቺ ሴት ሲል የአክብሮት ጥሪ ነው። የከበረ አምላክ ነው ያለን። የከበረ አምላክ አንቺ ሴት ካንቺ ጋር ምን አለኝ ሲል ሰዎች ሌላ ትርጉም ይሰጡታል። እሱ ግን በአክብሮት አንቺ ሴት እንኋት እነሆ ልጅሽ ነው ያላት። እዚህም ጋር አንቺ ሴት የማጥላላት አይደለም። እሱ እንደዛ እንኳን በግፍና በአመፅ ያን ሁሉ መከራ ሲደርስበት ታግሶ በመስቀል ታግሶ መከራን ያለፈው። ስለዚህ ምንድነው አንቺ ሴት እንሆ ልጅሽ ያለው? አክብሮት ነው። አክብሮቷን ነው የሚገልጸው። ስለዚህ የመልካሙ የወይን ጠጅ መምጫ ምን አለች እንግዲህ አለች። እሷ ይሄን ካላት በኋላ ገብቷታል። የኢየሱስ ክርስቶስ መልስ ገብቷታል። ወደ አገልጋዮቹ ዞር ብላ የሚላችሁን አድርጉ። ማሚላችሁ እርሱ የሚላችሁን አድርጉ እንጂ ማርያም አለችው እኔ የምላችሁን አድርጉ። ላለቀው እፍረት ላመጣበት ውርደት ለሚያመጣው ላለቀው የወይን ጠጅ ቅድሚያ በማየት አመልክታ ያለችው ወደ ማን ነው? ወደ ጌታ ነው። አመልካች ጣት ያሳየችው ወደ ጌታ ወደ ኢየሱስ። ቀጥላ ደግሞ ለአገልጋዮቹ ምንድን ነው ያለች? የሚላችሁን አድርጉ። እኔ የምላችሁን አይደለም። እኔ ማለት አትችልም። እሷ ማሳየት መጠቆም። ዛሬ ወገኖቼ በቤተ ክርስቲያን ሆነ በጓዳም ሆነ በቤተሰብም ሆነ ብዙ የምናያቸው ጉድለቶች ሊኖሩ ይችላሉ። ጉድለትን ይዘን ከመውጣት ይልቅ ጉድለትን ወደሚሞላ ኅፍረትን ወደሚከድን ከመሆኑ በፊት ከመጋለጥ በፊት ችግሮች አደባባይ ከመውጣታቸው በፊት ችግሩን ስናይ ለሚችለው ችግርን ገበናን ለሚሸፍነው ለጌታ ለራሱ ለባለቤቱ ለእግዚአብሔር እኛም ከማርያም የምንማረው ወደ ጌታ ምን እንድንል ነው? እንድንጠይቅ፣ ጌታን እንድንጠይቅ ማርያም ያስተማረችን እዚህ ጋር ጌታ ኢየሱስ ሆይ ይሄው ይጠጅ እኮ አልቆባቸዋል። እናቱም እንኳን ምን ብላለች? ጌታን አመልክታ ጌታን ጠይቀዋለች። ለማ ለሙሽራው ቤት ላለቀው የወይን ጠጅ ኢየሱስ ክርስቶስን ወይን ጠጅ አለቀባቸው እኮ ብላ አስጠይቀዋለች። ደቀ መዛሙርት ደግሞ እንዲታዘዙ ምን ብለዋል? እንዲታዘዙ የሚላችሁን አድርጉ ብላችኋለች። እግዚአብሔር ይመስገን። እንግዲህ እንዲህ ላለው ጉድለት ጌታ ኢየሱስ ምን አይነት መልስ ነው የሰጠው? ጋኖቹን ምን በሏቸው ነው ያለው? ውሃ ሙሏቸው። ጉድ እኮ ነው የመጣው። እዛ ቤት እኮ ጉድ እኮ ነው የመጣው። ሰርገኛው ቤት እኮ ምን አለቀ? በሰው ብቻ የተጠመቀው የወይን ጠጅ አለቀ። የወይን ጠጅ ጉድ መጣ፣ አለቀ። ሰው የጠመቀው ወይን ጠጅ አለቀ እዛ ቤት። ስለዚህ የማንጻት ልማድ ያላቸው 6 ድንጋይ ጋኖች በዚያ ተቀምጠው ነበር ይላል። እነኚህ 6 ድንጋይ ጋኖች እያንዳንዳቸው አንዱ ጋን 2 ወይም 3 እንስራ የሚይዝ ነው። 2 ወይም 3 እንስራ ትልቅ ጋን ነው ማለት ነው። ከእንስሮች የሚበልጥ 3 እንስራ ወይም 2 እንስራ አንዱ ይይዛል። ወይም ከ75 እስከ 115 ሊትር የሚይዝ ከድንጋይ የተሰሩ ጋኖች ምን አሉ እዛ ነበሩ ይላል። ያን ያህል
ሰፊ ብዙ ውሃ የሚይዝ ጋኖች አሉ። እነኛ ጋኖች ግን ተግባራቸውና ስራቸው እዚሁ ጋር እንደሚናገር ምንድነው ስንል አይሁድ እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር ይላል። ምን ማለት ነው? የማንጻት ድንጋይ ጋኖቹ ውስጥ የሚቀመጡ ውሃዎች በአይሁድ ልማድ ነው የሚለው። በአይሁድ ልማድ መሰረት አይሁዶች ገበያም ወጡ፣ ሰላምታም ሰጡ። የሚረክሱ ስለሚመስላቸው ይህን የውጪ እርኩሰት የሚመስለውን የውጪ እድፍ ለማጠብ የሚጠቀሙበት እጆቻቸውን ተጣጥበው ነጽተው የሚገቡበት ውሃ ነው እና ልማድ ነው። እነኛ ጋኖች የያዙት ምንድን ነው? ለአይሁድ የማንጻት ልማድ ተጣጥበው የሚገቡበት ነው። ተጣጥበው የሚገቡበትን ውሃ የያዙ ናቸው እነኛ ጋኖች። ስለዚህ እነኛ ጋኖች መደበኛ ስራቸውን ጨርሰዋል። ኦልሬዲ አልቋል ስራው። ለምን በሉ? የሞሉት ውሃ 6 ጋን ሙሉ ከ75 እስከ 115 ሊትር የሚይዝ እንግዲህ አስብ። ይሄንን ውሃ ሁሉ ጋኑ ውስጥ ውሃ አልቋል። ለምን? መተጣጠብ ስርዓት ተደርጎበታል። ስርዓቱ አልቋል፣ ፈጽሟል። ጋኑ ውስጥ የነበረው ውሃ የማንጻት ስርዓቱን ፈጽሞ ጋኖቹ በዛ ሰዓት ምንድናቸው? ባዶ ናቸው። የአይሁድን ወግ የአይሁድን ልማድና ስርዓት ኦልሬዲ ጋኑ ውስጥ ያለው ውሃ ጨርሶታል። ፈጽሞ ስራውን ጨርሶ እየተጣጠቡ በውሃው እየተጣጠቡ ገብተዋል። ወደ ሰርጉ ድምት ውስጥ ገብተዋል። ጋኑ በዛን ጊዜ ምንድነው የሚገርም ነው፣ ባዶ ሆኖ ሊመጣ ያለውን አዲስ ነገር ተዘጋጅቶ የሚጠብቅ ነው የሚመስለው። ለምን? የመጀመሪያውን ስራውን ጨርሷልና። የማንጻት ልማድ ነው እሱ የያዘው። ከዛ በፊት የሚያውቀው እጅ ብቻ ውጭ ደግሞ የአዲስ ኪዳን ማንጻት የውጪ እድፍ ማጠብ አይደለም። በውጪ እድፍ እጅን መተጣጠብ ከጋር በወጣ ውሃ እጅን ማጠብ አይደለም። የሚገርመው መንጻት ወይም መተጣጠብ ውጫዊ ስርዓት ሳይሆን ውስጣዊ ስርዓት ነው መተጣጠብና መንጻት። ስለ መንጻት፣ ስለ መቀደስ፣ ስለ ስርየት ስናስብ መቀደስን በውጪ ባለው መተጣጠብ በፍጹም ልንተጣጠብና ውጫችንን ታጠብ ውስጣችንን ልናነጻው አንችልም። ውስጣችን ሊነጻ የሚችለው በኃጢአት ስርየት በኢየሱስ ክርስቶስ ደም ነው። መቀደስ ሰው መቀደስ የሚችለው ሰው መተጣጠብ የሚችለው ውጫዊ ስርዓትን በመፈጸም ከጋኖች ውስጥ በተቀዳ ውሃ በማንጻት ልማድ በእንስራ ውስጥ በጋን ውስጥ ባለው ውሃ መተጣጠብ ሊያነጻ አይችልም። ለሰው መቀደስን ሊሰጥ አይችልም። የልጁ የኢየሱስ ክርስቶስ ደም ከኃጢአት ያነጻል ይላል እንጂ የጋኑ ውሃ ውጫዊ ስርዓትን በመፈጸም ውስጣዊ ስርዓትን በማንጻት ንጹህ አድርጎ በቃ ህሊና አረፍት ሰጥቶ እንደዚህ ሊያፍራራን የሚችል ስርዓት የለውም የጋኑ። ያውም ደግሞ የጋኑ ውሃ ምን ብሏል? ኦልሬዲ አልቋል። ምን ብሎ? ስርዓቱን ፈጽሞ የሚተጣጠቡበትን እየተጣጠቡ ውሃው አልቆ ጋኑ ባዶ ነው። እንኳን አለቀ። እሰይ አሜን አይባልም። እሰይ ነው። አለቀ። የምን ውሃ አለቀ? የጋኖች። እሱ ባልቅ ኖሮ ጢም ብሎ ከሞላ በዛ ላይ ጌታ ኢየሱስ አዲስ ነገር ሊሰራ አይችልም። ተአምር ሊሰራ አይችልም። ተአምር የሰራው ምንድን ነው? ባዶ ጋኖች እዛ ቦታው ስለተገኙ። ወገኖቼ ዛሬም እግዚአብሔር ተአምር ሊሰራብን የሚፈልገው ባዶ ለእግዚአብሔር ራሳችንን ሰጥተን ባዶ ሆነን በክርስቶስ ኢየሱስ አምነን ተቀድሰን በደሙ ታጥበን በመንፈሱ ተሞልተን በቃ በእግዚአብሔር ቤት ስንሆን ቅዱሳን በእኛም ዛሬ ተአምር እግዚአብሔር ይጠምቃል። እኛም ዛሬ የመንፈስ ቅዱስ ጋኖች ሆነን ሊጠምቅብን እግዚአብሔር አለ በዙፋኑ ላይ ነው። ክብር ለኢየሱስ ይጠመቅብናል። እና እዛ ላይ ባዶ ነው ስርዓታቸውን የራሳቸውን ስራ ድርሻ ስለጨረሱ ባዶ ጋኖች በቦታው ላይ ተገኝተዋል። እነኛን ነው የሚላችሁን አድርጉ ስትል ማርያም እነኛ አገልጋዮች ምን አደረጉ? ጋኖቹን አላቸው ጌታ ውሃ ሙሏቸው። ጋኖች በታዘዙት በእነሱ ጋኖቹ ምን ሆኑ? ውሃ ተሞሉ። ያንን ውሃ እግዚአብሔር ጌታ ኢየሱስ በድንቅ አሰራሩ ውሃውን ምን አደረገው?
ያ የማስራ ነው የጌታ የኢየሱስ ክርስቶስ ድንቅ ስራ ውሃን ተአምራት ማድረጉ በገሊላ ቃና ላይ አንደኛ የመጀመሪያ የተአምራት ምልክት ነው። ሁለተኛ ክብሩን ገለጠ ይላል። ጌታ ኢየሱስ ክብሩን የገለጠው ጥቅ ብሎ በሞላው ውሃ ሳይሆን ውሃው የመጀመሪያው ስራ ፈጽሞ ለሁለተኛው ዝግጁ ሆኖ ባዶ ጋኖች አፋቸውን ከፍተው ይጠብቁ ነበር። ባዶ ለሆኑ ዛሬ ራሳቸውን ለእግዚአብሔር እነሆ ለመስጠት ፈቃደኛ ለሆኑ ባዶ ራሳችንን ባዶ እኛ እናውቃለን። እኛ የራሳችን ስርዓት አለን። እኛ የራሳችን ልማድ አለን። እኛ የራሳችን ወግ አለን። ራሳችንን ባዶ አድርገን ለእግዚአብሔር ስናቀርብ በባዶ ነገር ተአምራት በመስራት እግዚአብሔር ክብሩን ይገልጣል። ጌታ የተመሰገነ ይሁን። ስለዚህ ሙሏቸው ጋኖቹን ውሃ ሙሏቸው እስከ አፋቸው ድረስ ምን ሆኑ ሞላቸው። እናስ እንግዲህ ከዚህ በፊት የነበረው እዛ ሰርግ ቤት ውስጥ የነበረው እና ያለቀው ወይን ጠጅ ምንኛ ነበረ ስናይ መናኛ ያለቀው አለቀ እንኳን አለቀ። የጋሩ ውሃ አልቋል። ሙሽራው የሚያዘጋጀው የወይን ጠጅ ሰው ያዘጋጀው የወይን ጠጅ ምን ብሏል? አልቋል። እንኳን አለቀ የወይን ጠጁ። የመጀመሪያው የወይን ጠጅ ሙሽራው ቤት ሳያዳርስ እድምተኛው ያለቀው የወይን ጠጅ ምንድነው ይላል መጽሐፍ ቅዱስ? መናኛ ነው ይላል። መናኛ ነገር እንኳን ስፍራ ይዞ አይቀመጥ እንኳን አለቀ። በቃ ተአምር ሊደረግ ምልክት ሊሰራ የእግዚአብሔር ክብር ሊገለጥ ክብሩን ኢየሱስ ተጠራበት ሰርግ ቤት እዛ ገሊላ አውራጃ ቃና ከተማ ክብሩን ሊገልጥ የተአምራትን መጀመሪያ አምላካዊ ተአምራት መጀመሪያ ሊያደርግ ሲፈለግ እዛ ሰርግ ቤት ያለው ቀድሞ ሰው ያዘጋጀው የወይን ጠጅ አለቀ። ባለቀ ጊዜ እንዳልኩት ቅድም ማርያም ወደ ጌታ አመለከተች። ሚራችሁን አድርጉ አለች ለባሪያዎቹ ለአገልጋዮቹ። ጌታም ደግሞ ባለቀ ባዶ በሆኑ ጋኖች ላይ ጋኖቹን ውሃ ሙሏቸው አለ። በዛ በባዶ ጋን በተሞላ ውሃ ውስጥ ተአምራዊ የሆነ እግዚአብሔር ክብሩን የገለጠበት መልካም የሆነ የወይን ጠጅ ተጠመቀ። ክብር ለእግዚአብሔር ይሁን። መናኛው አልቆ ምኑ መጣ መሰላችሁ? መልካም የወይን ጠጅ ፈለቀ። መናኛው ሰው ብቻ የጠመቀው ነው። መልካሙ የወይን ጠጅ ቆይቶ ዘግይቶ የመጣው የወይን ጠጅ ግን ምን አይነት ነው? መልካም የወይን ጠጅ ነው። ክብር ለእግዚአብሔር ይሁን። ስለዚህ የመውጫና የመምጫ መንገድ ምንድነው? በዚህ ቦታው ስናይ የመውጫና የመምጫ መንገዱ ምንድን ናቸው? ለምልክቶች መጀመሪያ ለእግዚአብሔር ክብር መገለጫ ለኋለኛው መልካም ለሆነው የወይን ጠጅ የመምጫው መንገድ ምንድነው? አይነቱ ምንድነው ስንል አንደኛ ባዶ ጋኖች በስፍራው መገኘታቸው። ባዶ ጋኖች በስፍራው መገኘታቸው በዚህ የተገለጠው የእግዚአብሔር ክብር ነው። መውጫው ከጋኑ ውስጥ ነው። ምን የወጣው? መልካም የወይን ጠጅ የወጣው መውጫው ምኑ ነው? ጋኑ ነው። ክብር ለእግዚአብሔር። ጋኑ መውጫ ነው። ተጠመቀበት። አሜን። ይጠመቅብን። መውጫ እንሁን። የመልካም ነገር መጠቀሚያ ዕቃ ያርገን እግዚአብሔር። የተአምራት መጠቀሚያ ጋን ያርገን እግዚአብሔር። እንስራች ገቦች ሳይሆን ጋን ብዙ ነው። ጋን ብዙ ነገር 2 ወይ 3 እንስራ የሚይዝ ጋን። ጋን ውስጥ ምን ተጠመቀ? መልካም ነገር። ስለዚህ ጋኑ የምን መውጫ ነው ስንል የመልካም ነገር መጠመቂያ መውጫ ነው። መልካሙ ነገር የወጣበት ነው። ክብር ለኢየሱስ ይሁን። የመውጫና የመምጫ መንገድ ስናይ አንደኛ ባዶ ሆኖ መገኘቱ ነው። ባዶው ጋን በስፍራው በመገኘቱ መልካም የሆነው የወይን ጠጅ መምጫው መልካሙ የወይን ጠጅ መምጫና መውጫ መንገዱ አንደኛው የባዶ ጋኖች በስፍራው መገኘት ነው። ጢም ብለው ቢገኙ ኖሮ እንዴት ይጠመቅባቸዋል? አላቸው የራሳቸው ነገር። ግን ደስ የሚለው የራሳቸውን ስርዓት ሰርተው ጨርሰዋል። ከላስ ጨርሰዋል። ቦታ ለቀዋል። አልቋል። ጊዜው አልቋል። ዘመኑ የምኑ የማንጻት ልማዱ አልቋል። የልማድ የወግ የባህል ጊዜ አልቋል። ማመጥቷል። ኢየሱስ መጥቷል። የምስራች ክብር ለኢየሱስ ይሁን። ክብሩን የሚገልጥ ጌታ፣ ውሃን ወይን ጠጅ የሚያረግ ጌታ፣ ገመናን የሚሸፍን ጌታ፣ ማርያም ሳትሆን የማርያም ልጅ ኢየሱስ ክርስቶስ የእግዚአብሔር ልጅ እሱ ምን አደረገ? ክብር ለኢየሱስ ይሁን። ውሃን የወይን ጠጅ አደረገ።
ምን ስላገኘ? መምጫው የወይን ጠጅ መልካሙ መጠመቂያ መንገዱ እንዴት ነው? ዛሬ እንዴት ነው በጋኖች ውስጥ መልካም ወይን ጠጅ የፈለቀው? የቀደመው መናኛ ነገር ያስናቀ፣ ፊተኛውን መናኛ ያስባለ፣ ፊተኛውን መናኛ ያስባለ መልካም የወይን ጠጅ መንገዱና መምጫው እንዴት ነው? ባዶ ሆነሽ ተገኘ። የኔ ወግ፣ የኔ ባህል፣ የኔ ነገር፣ የአባቴ ነገር፣ የአያቴ ነገር፣ የቅድማዬ ሙልት ታርጎ እዚህ ጋር ቁጭ ካልክ እንዴት ብሎ ነው የሚሰለጥንብህ? እንዴት ብሎ ነው በአንተ ክብር የሚገልጠው? እንዴት ነው አንተ ምልክት የሚያደርገው? እንዴት ነው አዲስ ነገር የሚጠምቅብህ? እንዴት ነው መልካም የወይን ጠጅ በአንተ የሚጠምቀው? አንተ መቼ ለቀቅክና? አንተ መቼ ባዶነትህን ለእሱ ሰጠህና? የራስህን እኮ መናኛ ነገር ይዘሃል፣ ሞልተኸዋል እኮ። እንዴት በአንተ ይስራ? እኛም እኮ አስጥሎን ነው መናኛውን ነገር፣ አስንቆን ነው መናኛውን ነገር፣ አስረግፎን ነው መናኛውን ነገር። ቀድሞ መናኛ በኋላ ግን አንተ ደግሞ አስቀድሞ መልካሙን ታቀርባለህ እንጂ ቀድሞ መናኛ ከሰከሩ በኋላ ደግሞ መልካም እንዴት ታቀርባለህ አለ ጌታው። ይሄን አረጋ። እሱማ ህፍረት ነበር የገጠመው፣ ውርደት ነበር የገጠመው፣ ባዶነት ነበር፣ ጎዶሎነት ነበር፣ ክፍተት ነበር። ግን አስተዋይ የጌታ እናት ማርያም እንወዳታለን፣ እናከብራታለን። ጌታ ማክብሯት ነው። አንቺ ሴት ሲል አክብሯት ነው። እሱም አክብሯታል፣ እኛም እናከብራታለን። ግን ተአምር የሰራው ማን ነው? የተአምሩ ጋኑ ውስጥ ጋኑ መልካም የወይን ጠጅ እንዲያወጣ ተሰራበት። ሰራ አይደለም ተሰራበት፣ ወጣበት። ጌታ የሰራው መልካም የወይን ጠጅ ከጋኑ ውስጥ ወጣና ያ ታዳሚ ሳይበተን የሰውየው ገበና ሳይወጣ ህፍረት ሳይገጥመው ያ ወይን ጠጅ እየወጣ ይታደል ጀመር። ሰው እየተነጋገረ ይሄ ነገር እንዴት ነው? የቅድሙ መናኛ የአሁኑ ደግሞ መልካም ነገር። ወገኔ እግዚአብሔር ድንቅ ነው። የሚገርመው እዚህ ውስጥ አሳዳሪው ከወዴት እንደመጣ አላወቀም። ውሃው የወይን ጠጅ የሆነው በጋኑ አይደለም፣ በጠማቂው ነው። ሁለተኛ አገልጋዮቹ በጌታ ቃል ታዘው ባዶ ጋኖችን ውሃ ስለሞሏቸው ባዶ ጋን ብቻ መገኘቱ ሳይሆን በጌታ የሚታዘዙ የጌታን ቃል የሚያደርጉ ባሪያዎች፣ ማርያም ያመለከተቻቸው የሚላችሁን አድርጉ ያለቻቸው ባሪያዎች ጌታ ያለውን ቃል ታዘዙ። የሚታዘዙ ባሪያዎች ተገኝተው ነው እዛ ቦታ ላይ ውሃውን ባዶ ጋን ላይ ምን አረጓቸው? ሙሉ እስከ አፉ ድረስ ሞሉ። ይሄ የመልካም ነገር የወይኑ ጠጅ መምጫና መውጫው መውጫውን ጋኑ ነው ብለናል። መምጫው ደግሞ ምኑ ነው? ውሃው ታዘው ያመጡት አገልጋዮች ጋኑ ውስጥ የሞሉት ውሃ መምጫ ነው። ይሄ መልካም የወይን ጠጅ ሊመጣበት የቻለውን ነገር ነው የምናየው። የመምጫው መንገድ ስናይ መታዘዝ ያለበት መታዘዝ፣ በሰው ህይወት መታዘዝ፣ ጌታ የሚለውን ማድረግ። ባዶ ጋን ውስጥ ውሃ ሙሉ፣ እሺ ውሃውን ሲሞሉ መምጫ ነው። መልካሙ ነገር ፕሮሰስ ላይ ነው። መጣ ባዶ ጋናን ሁለት የሚታዘዙ አገልጋዮች ምኑን ሞሉት? ጋኖቹን ውሃ ሞሉ። ሶስተኛ ጠማቂው ታምራት ሰሪው በስፍራው ላይ ምን ተብሎ ነው? ተጠርቶ ነው የተገኘው። ዝም ብሎ አልመጣም። ጌታ ኢየሱስ ከነደቀ መዛሙርቱ ጥሪ ይፈልጋል እና ሰርጌ ላይ ተገኝ ተብሎ ጥሪ ደርሶ ተጠርቶ ነው ኢየሱስ ከነደቀ መዛሙርቱ የመጣው። ስለዚህ ዋናው ክብሩን የገለጠ የታምራት የመጀመሪያ ምልክት በገሊላ አውራጃ በቃና ከተማ ላይ ያደረገው ጌታ እዛ ሰርግ ላይ ምን ብሏል? ጥሪ ቀርቦለታል። እንጥራው ጌታን፣ ጌታን ጥሩት። ጌታ ሲጠራ ሙሉም ላይ ጎዶሮም ላይ ይጠራል። ጌታን ሲጠራው ጎዶሮ ነገር ይመጣብኛል ብሎ አስቦ አይደለም ሰውዬው የጠራው። ሙሉ ዝግጅት ነው ያለው። ሰርገኛ ነው። ተምኖ የጠራው ሰው ተምኖ ድግሱን አጣጥሞና ተምኖ ነው ጥሪ የሚያደርገው። ይሄ ጉድ ይመጣብኛል ብሎ አላሰበም። ሆኖም ግን ሙሉ ገበታው ላይ ሙሉ አለኝ የሚለው ሰርግ ላይ ጌታን ግን አስታውሶ ቀርቶታል። ጌታ ኢየሱስን ስለሞላ አለኝ ብለህ አትቶ ስለጎደለ ለጉድለት ብቻ አትፈልገው።
አሜን ነው። አሜን ነው። ዛሬ ኢየሱስን ሙሉ ነው ሙሉ ነገር አለኝ የምንል ሞልቶኛል ነገሬ ሙሉ ነው የምንል አታውቀውም። ነገር ተንሸራቶ ይጎላል። ሰርጉ እንኳን ሳያልቅ ነው የዚህ ቤት ነገር የጎደለው። ሰው ነው ያጠመቀው፣ ሰው ነው ያዘጋጀው። አብርሃም አንድ ጊዜ ለአጋር ምን ሰጣት? በቁማዷ ውሃ ሞልቶ ሰጣት። ልጇን አስይዞ አስወጣት። ግን ያ ውሃ መንገድ ላይ ምን ሆነ? አለቀ። መንገድ ላይ የማያልቀውን ግን እግዚአብሔር አይኗን ከፍቶ አጠገቧ ልጇን ከጣለች በኋላ የልጇን ለቅሶ አይቶ ወደቀበት ልጁን ለቅሶ ሰምቶ ምን አሳየት? አይኗን ከፍቶ ኤሎሄ አለች። የውሃውን ምንጭ አየች። የማያልቀውን ውሃ ምንጭ ፈለቀና ያን ምንጭ አየች። የጣለችውን አቁማዳ አንስታ ውሃ ሞልታ የጣለችውን ልጅ አንስታ ልጇን አጠጣችው። ጌታ ይመስገን ወገኖቼ። የማያልቅ ነገር የለም፣ ያልቃል። የማይቋረጥ ነገር የለም፣ ይቋረጣል። ግን ሙላትም ላይ ሆነ ጉድለት ላይ ጌታን መጥራት ያስፈልጋል። ጌታን እንጥራ። ስለዚህ በእነኚህ በመልካም የወይን ጠጅ መምጫና መውጫውን ስንመለከት ሶስት ነገሮች አይተናል። ባዶ ጋር የታዘዙ አገልጋዮች፣ እንደገና ደግሞ የጌታ ጥሪ ተደርጎለት በስፍራው ላይ መገኘት ምን አምጥቷል? መልካም የሆነ የመጀመሪያውን መናኛ የሚያደርግ የሚያስንቅ ምን ተገኝቷል? የአዲስ የወይን ጠጅ መልካም የወይን ጠጅ ሲፈልቅ እናያለን። አንተስ አስቀድመው መልካሙን የወይን ጠጅ አስቀርተህ መናኛውን አቀረብ፣ ከሰከሩ በኋላ ደግሞ መልካሙን እያለ አሳዳሪው ለሙሽራው ሲናገር እንሰማለን። ከዚህ ምን እንማራለን? የሰርገኛውን ቤት ገበና፣ ህፍረት፣ ውርደት ለመሸፈን በዚያ እንደተገኙ የድንጋይ ጋኖች ጌታም እንደተጠቀመባቸውና የተአምራት ማጥመቂያ እንዳደረገ እኛም የመልካም ነገር መምጫና መውጫ መጥመቂያ አድርጎ እግዚአብሔር ሊጠቀምብን ምን ይፈልጋል? በእኛም ውስጥ መልካም የሆነ ስራ ሰርቶ የሌሎችን ገመና ሞት የሚመስል ችግር እግዚአብሔር በእኛ አልፎ ሊደርስላቸው ይፈልጋል። ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 4:7 ላይ ምንድን ነው የሚለው? የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ ይላል በሸክላ ዕቃ ውስጥ በእኛ ውስጥ አለ ይላል። በሸክላው ዕቃ ውስጥ በእኛ ውስጥ አለ ይላል። የእግዚአብሔር የክብር መዝገብ በማን ውስጥ? በሸክላው ውስጥ። ሸክላው በራሱ ሳይሆን ሸክላው ውስጥ እግዚአብሔር ምን አስቀምጧል? መዝገብ አስቀምጧል። እኛ ውስጥ ዛሬ እግዚአብሔር የከበረ መዝገብ አለው። የከበረ መዝገብ መልካም የወይን ጠጅ፣ መልካሙ የወይን ጠጅ በክርስቶስ የሚገኘው ከላይ ከሰማይ የፈሰሰው መንፈስ ቅዱስ በእኛ ውስጥ አለ። መልካም ስራ መልካም የወይን ጠጁ መልካም ስራ ይሰራል። ክብር ለኢየሱስ ነው። ይሄን ለማድረግ ጌታ ኢየሱስን ያገኘን ወገኖቼ፣ ጌታን ስናገኝ በመንፈስ ቅዱስ ተጠምቀናል። ከሞት ከትንሣኤው ጋር ተጠምቀናል። መንፈስ ቅዱስ የተላከው ደግሞ ለማን ነው? ለእኛ ነው። ክብር ለመንፈስ ቅዱስ ይሁን። መንፈስ ቅዱስ ስላመኑት በክርስቶስ ስላመኑት መጥቷል። ዮሐንስ 7 ወደ 37 አካባቢ ሲናገር ማንም የተጠማ ቢኖር ወደ እኔ ይምጣ ይጠጣ፣ በሆዱም የሕይወት ውሃ ወንዝ ይፈልቃል ይልና፣ ይህም የተጻፈው ስለማን ነው ይላል? በኢየሱስ ለሚያምኑት ስለ መንፈስ ቅዱስ ተጻፈ ይላል። በኢየሱስ ለሚያምኑት ነው መልካሙ ከሰማይ የወረደው መንፈስ ቅዱስ የሚቀመጠው። የከበረው ሸክላ በሐዋርያው ጳውሎስ ውስጥ የከበረው መዝገብ በሸክላ ውስጥ እንደተቀመጠ የእግዚአብሔር መንፈስ በውስጡ እንደተቀመጠ ዛሬም የከበረው ሸክላ ውስጥ የከበረው መንፈስ የከበረው መዝገብ በእኛ ውስጥ አለ ማለት ነው። እግዚአብሔር ይመስገን። ስለዚህ መንፈስ ቅዱስ ተአምር ሰርቶ የተአምራት መውጫ ጋኑ ሊያደርገን መምጫው ግኝቱ የውሃው ፍሰት መንፈስ ቅዱስ በእኛ ሲኖር ዕለት ዕለት መንፈስ ቅዱስን እንሞላለን። ዕለት ዕለት ለብዙዎች የህይወት ባዶነት ሙላት ሊያደርገን ይፈልጋል። ነፍስ አድን የሆነውን ህይወት የሆነውን አገልግሎት በመንፈስ ቅዱስ እኛን እየሞላ የሌላውን የነፍስ ክፍተት የሌላውን ቀዳዳ ነገር በእኛ ውስጥ እያለፈ እግዚአብሔር ዛሬ ይሞላል። እኛ እንታዘዝ። እንደታዘዙ መታዘዝ በእኛ ይገኝ እንጂ ባዶነታችን ባዶ ጋንነታችን ኢየሱስ ሞልቶበታል። መንፈስ ቅዱስ አድሮበታል። ስለዚህ እየታዘዝን የሰዎችን የነፍስ ጉድለት የምድርን የቤተ ክርስቲያንን የህዝብን
ጉድለት የሚሞላ ምን አለ? በውስጣችን የከበረ መዝገብ አለ፣ የከበረ መንፈስ አለ። ስለ መንፈስ ቅዱስ የተጻፈው ለማንም በኢየሱስ ለሚያምኑት ይሄ መንፈስ ቅዱስ እንደ ወንዝ ውሃ ሆኖ ተጽፏል፣ መጥቷል፣ ወርዷል ማለት ነው። ክብር ለኢየሱስ ይሁን እና በዚያ ውስጥ የከበረውን መዝገብ የያዝን ዛሬ ከኛ ምን ይጠበቃል? ለሌሎች መድረስ ይጠበቃል። ጋኖች አንድ ጋን 2 ወይም 3 እንስራ ይዛል ማለት ነው። ስለ ጋኖች ስንመለከት በጋኖች ዝርዝር ውስጥ እንስራዎች አሉ፣ ደግሞም ገንቦዎች አሉ፣ መጠንሰሻ ገንቦዎች አሉ። ይሄንን በዚህ አይነት ዝርዝር ውስጥ በእንስራ በገንቦ በጋን ዝርዝር ውስጥ ስንመለከት ጌታ ኢየሱስ ያለው ትዝ አለኝ። ሐዋርያው ጴጥሮስን አደራ ስለ መንጋ አደራ ሲሰጠው ምንድነው ያለው? ግልገሎችን አሰማራ፣ ጠቦቶችን ጠብቅ፣ በጎችን አሰማራ። ጠብቅና እንኳን አሰማራ ያለው እነማንን እንደሆነ ጥበቃ የሚያስፈልጋቸው ጠቦቶች እንደሆኑ ግልገሎች፣ በጎች አሰማራ እያለ ይናገራል። እና ዛሬ እግዚአብሔር ታላላቆችን ጋኖች በጣም እግዚአብሔር በከበረ እውቀት በከበረ በመንፈሱና በጸጋው የሞላቸው በእድሜም ቆይታ ውስጥ ደግሞ ከእግዚአብሔር የተማሩ አሉ። ጋኖች፣ እንስራዎች፣ ምኖች፣ እንደገና ደግሞ ገንቦች፣ ግልገሎች፣ በጎች፣ ጠቦቶች አሉ። በእግዚአብሔር ቤት ውስጥ ደረጃው የገንቦው፣ የእንስራው፣ የጋኑ ዝርዝር እንደገና ስናየው ወደኛ ስናመጣው ደግሞ ግልገል፣ ጠቦትና በግ ነው። እንደዚህ አይነት ደረጃ ያለን የጠቦት፣ የግልገል፣ የበግ ደረጃ ያለን እግዚአብሔር አደራ ሲሰጠው ለሐዋርያው ጳውሎስ ለሐዋርያው ጴጥሮስ አደራ እያለ ሲሰጠው ዛሬ በቤተ ክርስቲያን ውስጥ በእግዚአብሔር በሚገኝበት ጥላው ስንቀመጥ ለሌሎች የሚሆን ምን አለን? ወንድሞች እነሆ በህብረት ቢቀመጡ መልካም ነው ይላል። ለምን? በዛ ውስጥ የሚገኝ የህይወት በረከት ይፈሰሳል። ያ በረከት እየፈሰሰ ወዴት ነው? ልክ ለእነኚህ ከጋኖቹ እንደወጣውና ለዛ ገመና መክደኛ ምክንያት እንደሆነ መውጫ እንደሆነ ከጋኑ ውስጥ የወጣው መልካም የሆነ ጠጅ ያን ቤት ገመና እንደሸፈነ ወገኖቼ፣ የቤተ ክርስቲያን ገመና፣ የግለሰቦች ባለትዳሮች ገመና፣ የወጣቶች የሚሸፈነው በማን ነው? እኛ ውስጥ በተቀመጠ ነገር ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ለዚህ ጠርቶናል። እግዚአብሔር ለዚህ ጠርቶሻል። እንግዲህ ሌሎች ግን በጌታ በኢየሱስ ክርስቶስ ያላመንን እንደ ቀድሞ ጋኖቹ ምን ነበሩ? የማንጻትን ልማድ ውሃ ተሞልቶ የማንጻትን ልማድ የሚያገለግሉ ብቻ ነበሩ። ለዚህ ብቻ ነበር የተቀመጡት። ለዚህ ብቻ ነበር ጌታ ኢየሱስ ክርስቶስን ዳግመኛ ኢየሱስ ክርስቶስ አንተ ለህይወቴ ታስፈልገኛለህ ብለን ሙሽራው እንደጠራው በሰርጉ ላይ እናንተ ወገኖቼ እንደ ጋን የሆናችሁ ታላላቆቼ፣ የከበረ ምሁራኖች፣ ሊቃውንቶች፣ የከበራችሁ ታላላቆች እንደ ጋኑ ከፍ ብላችሁ ብዙ እውቀቶች ያላችሁ አባቶች፣ ወንድሞች፣ እህቶች፣ እናቶች እናንተ ታላላቆች ነገር ግን በክርስቶስ ኢየሱስ አምናችሁ የመንፈስ ቅዱስን ሙላት ተሞልታችሁ ያልተገኛችሁ በልዩ ልዩ ወግ በልዩ ልዩ ባህል ማለት በማንጻት ባህል በማንጻት ልማድ ውጪን በመተጣጠፍ ውጪን በማጽዳት ውስጥን ግን ባለማጥራት ይሄንን ማቴዎስ በጣም አርጎ ውጪን ማጥራትና ውስጥን ማጥራት ምን እንደሆነ ይናገራል እግዚአብሔር ቃል። ይሄ ውስጥን ማጥራት መንፈሳዊ ህይወትን ነው። ማጥራት ደግሞ የሚቻለው በዚህ በመተጣጠብ ቅድም እንዳልኩት በውሃው ሳይሆን አንድ ክርስቶስን በማመን ዘላለማዊ ህይወት የሚገኝበትን የስርየቱን ደም እንሆ በመቀበል ነው። የስርየቱ ደም ያነጻል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። እንግዲህ በዚህ ደም በመንጻት ንስሐ በመግባት ኢየሱስ ክርስቶስን ምን ማድረግ ያስፈልጋል? ማመን ያስፈልጋል። በጌታ ኢየሱስ ማመን ያስፈልጋል። ሁለተኛ ንስሐ ገብቶ በደሙ ስርየትን መቀበል ያስፈልጋል። እንዲህ ለሆነው ደግሞ ምን አለው ጌታ ኢየሱስ ክርስቶስ? በእርሱ ለሚያምኑ መንፈስ ቅዱስ ይሞላል። ውሃው መልካም የወይን ጠጅ ዛሬ እንዲፈልቅብን እናንተ ወንድሞች ታላላቅ ጋን እንደ ጋን የምትቆጠሩ ትልልቅ የከበራችሁ ወንድሞች እንስሮችም ቢሆን እንደየደረጃው
ገንቦች እንደየደረጃው ሰው እንደየደረጃው ዕውቀቱ እንደየደረጃው እንደየአቅሙ ሁሉን ግን እግዚአብሔር ይፈልጋል። ሁሉን እግዚአብሔር ይፈልጋል። ይሄንን ጌታ ኢየሱስ ለማን ይሄን ውሃ ይሄ መልካም የወይን ጠጅ ተመስሎ የሚነገረው ውሃ ለማን እንደሚለቀቅ ግን እንደተለቀቀ ይናገራል። እሱን ልናገረው እንዲህ ይላል። ከበዓሉ በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣ ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። በእኔ የሚያምን ይሄ የሕይወት ወንዝ ውሃ ይሄ መንፈስ ቅዱስ ስለ መንፈስ ቅዱስ እንደተናገረ ደግሞ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይሄን ግን በእሱ ለሚያምኑ ሊቀበሉ ስላላቸው ስለ መንፈስ ተናገረ ይላል። ይሄ ታዘው የመጡት ውሃ እንስራ ጋኖች ውስጥ የገባው ውሃ አይደለም። ዛሬ እንግዲህ ወደ መንፈስ አገልግሎት ስንመጣ ወደ አዲስ ኪዳን አገልግሎት ስንመጣ ያ ማንጻት ጋን ውስጥ የገባው ታዘው አገልጋዮች ጋን ውስጥ ውሃ የጨመሩ ሳይሆን ከሰማይ የመጣ ውሃ መልካሙ የወይን ጠጅ መልካም ስራ የሚሰራው መልካሙ ጌታ መንፈስ ቅዱስ በእኛ ውስጥ ጋን ውስጥ እንደገባው ውሃ ብንታዘዝ በኢየሱስ ክርስቶስ ብናምን በእኔ ለሚያምኑ የተዘጋጀ በሆድ ውስጥ የሚፈልቅ ወንዝ የሆነ ብሎ መንፈስ ቅዱስን በሱ ለሚያምኑ የተዘጋጀ የእግዚአብሔር ውሃ አለ። መንፈስ ቅዱስ አለ። መልካም ሰውን ማንነቱን የሚቀይረው የሰውን ሕይወት የሚለውጠው ከመቅሰፈት የሰው ማንነት ለውጦ ወደ እግዚአብሔር ማንነትና መንግስት የሚያስገባ ፍቃድ ስንሰጠው መንፈስ ቅዱስ ነው። መንፈስ ቅዱስ ነውና ስለ መንፈስ ቅዱስ ዮሐንስ ወንጌል እንደዚህ ብሎ ይናገራል ማለት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር ዮሐንስ ወንጌል ምዕራፍ 7 ቁጥር 37 ነው። እግዚአብሔር የተመሰገነ ይሁን። እንግዲህ በዚህ በልማድ በባህል አነጻም ብለናል። ልማዱ ባህሉ ድንጋይ ጋኖች ውስጥ የተቀመጠው ውሃ አልቋል። ይሄ ስርዓት አልቋል፣ አፍጥቷል። አሁን ወንዙ የሚፈልቀው መንፈስ ቅዱስ በዚህ በአዲስ ኪዳን በበላ 50 ወርዷል እና በዚህ መልካም የወይን ጠጅ ለመጠመቅ ምን መሆን አለብን? የድንጋይ ውሃ ማንጽያው ያን ሰዓት እንኳን እንዳለቀ ዛሬ ደግሞ ያለቀበት የአዲስ ኪዳን ሰዓት ላይ ክርስቶስን በማመንና በመቀበል መንፈስ ቅዱስን መሞላት ያስፈልጋል። መምጫው ጋኑ አንተ ትሆናለህ፣ አንቺ ትሆናለሽ፣ እኔ ሆናለሁ ጋኑ ማለት ነው። ውሃው ማን ነው? ራሱ መንፈስ ቅዱስ ነው። ጠማቂው ራሱ ነው፣ ጌታ ኢየሱስ ክርስቶስ ነው። መንፈስ ቅዱስን ልኮ በእኛ ውስጥ እየጠመቀን ታላላቅ ስራ የሚሰራው ወገኖቼ፣ ዛሬ ይሄንን ነገር ካላመነ ወደዚህ እውነት ካልመጣ እንዴት ብለን ነው ታዲያ አለ ጌታ ኢየሱስ ያላመነ ጌታ ኢየሱስን ያላመነ መንፈስ ቅዱስን ያልተሞላ ምን አይነት ፈውስ ነው ብለን ነው ፈውስን ታዲያ የምንቀበለው? ዛሬ ብዙ ፈውሶች በብዙ ስምና በብዙ አሰራሮች ምድር ላይ የሰውን ጎደሎ፣ የሰውን ነፍስ ክፍተት፣ የሰውን የስጋ ፈውስ እንሰጣለን የሚሉ ብዙ ፈውሶች አሉ ምድር ላይ። በብዙ ቦታ ላይ ፈውስ አለ ይባላል። እዛ ጋር የፈለቀ እዛ ጋር የፈውስ ነው፣ እዛ ጋር የፈውስ። ኧረ ይሄ ፈውስ ከየት ነው የሚመጣው? ያለ ጌታ ኢየሱስ ማመን፣ ያለ መንፈስ ቅዱስ ጋን ውስጥ ያለ መፍለቅ ከየት የመጣ የነፍስ ክፍተት ይሞላል? ከየት የመጣ አይነት ፈውስ ይገኛል? ጌታ ኢየሱስን ግን በማመን ማርያም እንዳመለከተችው መጽሐፍ ቅዱስ እንደሚለው ጌታን በማመን መንፈስ ቅዱስን ስንሞላ ክብር ለእግዚአብሔር ይሁን፣ ለሌላው መፍትሄ እንሆናለን። እና የማንጻት ልማድ ወጋ በቃ ስለ ዮሐንስ ልናገር። መጥምቁ ዮሐንስ የሚገርማችሁ በመጣ ጊዜ ያደረገው ነገር አለ። አዲስ ነገር አደረገ። ይሄ የማንጻት ልማድ እዚህ ጋር እንዳበቃ እሱ ምንድን ነው ያደረገው? መንግስተ ሰማይ ቀርባለች፣ ንስሐ ግቡ አለ። ከጌታ ኢየሱስ በፊት የጌታን መንገድ ለማቅናት የተጠራና የመጣ ሰው ነው። ንስሐ ግቡ፣ መንግስተ ሰማይ ቀርባለች እያለ መጥምቁ ዮሐንስ ስለ ንስሐ በሰበከ ጊዜ የሚገርም ነው። ሰዎች ምን መሆን ጀመሩ? ከቤተ መቅደስ መምጣትም ወደ ማመጡ ወደ ዮሐንስ መጡ። ከዛስ ምንድነው የሆነው? የንስሐ ጥምቀት ከመቅደሱ ከፈሪሳውያን ቤት ከመቅደሱ ምን ሆነ? ወደ ዮርዳኖስ ነገሩ ተለወጠ። ዮርዳኖስ ላይ ምን ተጀመረ? ጥምቀት። ማንም ሊከለክለው አልቻለም። አጥር ዘሎ አጥር ተጥሶ
ህጉ ተጥሶ ከቤተ መቅደሱ ምን ወጣ? ስርዓቱ ወጣ። የምን ስርዓት? የጥምቀት ስርዓት ወጣ። የት ገባ? አረ ያልተባለ አዲስ ነገር ዮርዳኖስ ላይ ተደርጎ የማይታወቅ በመጥምቁ ዮሐንስ የተደፈረ ድፍረት ቢኖር ምንድነው? ከዛ ቤት ወጣ። እንደ እናንተ የፉኝት ልጆች ከሚመጣው እንድታመልጡ ማን አመለከታችሁ? ከእንግዲህ እስከመጣችሁ ለንስሐ የሚገባ ፍሬ አድርጉ እያለ መጥምቁ ዮሐንስ ከዛ የሚመጣውን ሁሉ በዮርዳኖስ ወንዝ ምን ማድረግ ጀመረ? ማጥመቅ ጀመረ። ስርዓቱ ከየት ወጣ? አለቀ በቃ። ከዛ ቤት ወጣ። እናንተ ይወጣል እኮ ፈልቅቆ ይወጣል። ጊዜው ሲደርስ ህፃኑ ምንድን ነው ያለው? እየገፋ ነው የወጣው። ራሱ ገፋ። ምጡ ጥንሱሱ ልጁ ከውስጥ ግፊ ያደርጋል። እናቷ እንቅልፏን ብን ብላ ተኝታ ምጥ ይቀሰቅሳል። አንዳንድ ጊዜ መጣው ይላል። ለምን? ሰዓቱ ደርሷል። በቃ ሰዓት ከደረሰ ማፈን አትችልም፣ መከልከል አትችልም፣ መገነዝ አትችልም። እንደ ጥንቱ መገነዝ አይቻልም፣ መከፈን አይቻልም። ጊዜው ሲደርስ ፈልቅቆ ነው የሚወጣው። ጽንሱ ቅድም ምሳሌ ነገርኳችሁ። ለዚህ ነው የገባኝ። እና ፈልቅቆ ከማህፀኗ ጭንቅላቱን ገልብጦ ይወለዳል። ወገኔ ዛሬ ይህ መጥምቁ ዮሐንስ እንኳን ከጌታ በፊት እንኳን ለመጣው መንገድ ሲያጸዳ ስርዓት ወጣ። ከየት? ከመቅደሱ ወጣ። የት ገባ? ኮታት እየለቀቁ መጠመ ለንስሐ መጠመ ለጌታ ስራ ያዘጋጃቸው ጀመር። ሊመጣ ላለው ታላቅ መሲህ ያዘጋጃቸው ጀመር። ዛሬ እኮ ምንም ልናፍነው የማንችለው ነገር ቢኖር ምንድነው? የኔ የአባቴ የአክስቴ የአጎቴ ብለን ማናፍነው ጊዜ ይመጣል። ገልብጦ ጽንሱ ሰዓቱ ደርሶ ለመውለድ በማህፀን አፍ ገጥሞ እንደሚመጣ ጽንስ ሊወለድ ይደርሳል። ጊዜው ሲደርስ ምንም አይከለከልም ወገኖች። በውስጣችሁ ያለ ራዕይ እንዲሁ ይወለዳል። ደግሞ ታፍኖ ተከልክሎ የማይቀር አጥርጥሶ ግንብ ጠርምሶ ይወጣል። ሄደ። ወደ ማን ሄደ? ወደ ዮሐንስ። ወደ ከየት መጣ እሱ? ከምድረ በዳ የምድረ በዳ የሚጮህ ሰው ድምፅ ነው። በቃ ከምድረ በዳ ለመጣው ማንነቱ ለማይታወቅ መብሉ የበረሃብ መጣ የሆነ ልብሱ ጠፍር የሆነ አስተዳደጉ እንኳን የተለየ በቃ የተለየ ግን ወጣ። ህዝብ ተከተለው። ጌታ እንደዚህ ያደርጋል ወገኖች። የውሃ የድንጋይ ልማድ እኮ ነው፣ የማንጻት ልማድ። አዎ የማንጻት ልማድ። እየተጣጠቡ ውጭን እየተጣጠቡ በቃ አሳምሮ ሄዶ ገበታ ላይ መቅረብ። አንድ ጊዜ እንደውም ትዝ ይላችሁ እንደሆነ ፈሪሳውያን የጌታ የኢየሱስን ደቀ መዛሙርቶች ምን አደረጉ? ከሰሱ። ያንተ ደቀ መዛሙርቶች ሳይታጠቡ ይበላሉ፣ የዮሐንስ ደቀ መዛሙርቶች ደግሞ ታጥበው ይበላሉ። እንደዚህ አይነት ክስ አመጡ። ምንድን ነው ያላቸው? ሙሽራው እያለ በቃ ሚዜ ምንም አያስፈልገውም ማለት። ሙሽራው ግን በሄደ ጊዜ ያን ጊዜ መልስ ሰጥቷቸዋል። አያችሁ? አቤት ጌታ ኢየሱስ ስሙ ይባረክ። አሁን ስለመጣልኝ ነው። ክብር ለኢየሱስ ይሁን። ጌታ ስሙ ይባረክ። ሙሽራው ኢየሱስ መጥቷል። ስለዚህ ይሄ የማንጻት ልማድ ነው የሚለው፣ ወግ ነው የሚለው፣ ባህል ነው የሚለው እንጂ የውስጥ መተጣጠብ ነው የሚለው። ጌታ መጥቶ ነገሩን አይደለም። ኢየሱስ መጥምቁ ዮሐንስ እንኳን ስርዓት ምን አድርጓል? ለውጦ ዮርዳኖስ ላይ ጥምቀት አካሂዷል። ኢየሱስ ደግሞ የማንጻት ልማዱን ምን አደረገ? መልካም የሆነ የወይን ጠጅ ጠመቀና የመልካም የወይን ጠጅ መምጫ እና መውጫ መንገዱ አንዱ ባዶ ጋን መሆን ነው። ሁለቱ የታዘዙ አገልጋዮች ጋን ውስጥ መሙላት ነው። ሶስቱ ጌታ ኢየሱስ ስለተጠራ ሶስተኛው በቦታው መገኘት ነው። ስለዚህ ዛሬ አንድ ራሳችንን ባዶ አድርገን መገኘት፣ ሁለት ጌታ የሚለንን መታዘዝ ማድረግ፣ ሶስት ደግሞ ጌታን ሁልጊዜ በነገሮቻችን ላይ ጣልቃ ማስገባት፣ ጥሪ ማድረግ። ክብር ለኢየሱስ ይሁን። ስለዚህ ጥሪ ዛሬ የምናደርገው ምንድን ነው? ጌታን በህይወታችን እንጥራው። በሰርጉ ላይ ዛሬ ሙሽራው ጌታን በሰርጉ ላይ እንደጋበዘ በእውነተኛው ሙሽራ በጌታ የኢየሱስ በበጉ ደም ታጠቡ ኑ ወደ ጌታ ብዬ እኔም በክርስቶስ ኢየሱስ ጥሪ አቀርባለሁ። ሙሽራው ጥሪ አቅርቦ ጌታ ኢየሱስን ለመጣበት ጉድለት የተጠራው ጌታ ነገሩ መልካም የሆነ የመጀመሪያው መናኛ ብሎ ያስናቀ መልካም ነገር እንዳመጣ ዛሬ ለምድር መልካም ነገር ይሆን ዘንድ ለቤተሰብ፣ ለትውልድ፣ ለዓለም አሁን ለተነሳሳው ለዚህ ግራ ቀኙን ለማያቅ ትውልድ ሁሉ
መልካም ይሆን ዘንድ ኑ ኑ ኑ ወደ ጌታ። መልካሙን ሰርገኛውን እውነተኛውን ሙሽራ ጠርቶታል ኢየሱስን። ዛሬ እኔም በእውነተኛው ጌታ በኢየሱስ በበጉ ደም ታጠቡ፣ በደሙ ተሞሸሩ። እናንተ ታላላቅ ጋኖች፣ እናንተ እንስሮች፣ በመካከለኛ ዕድሜ ያላችሁ እናንተ ገቦች፣ እነሆ ታናናሽ ገና ለጋ ወጣቶች ሆይ ሁላችሁን ይፈልጋል። በገንቦም በስራም በጋንም ታላላቆችም የሆንን ታናናሾችም የሆንን ሁላችን ግን በክርስቶስ ኢየሱስ በማመን የተዘጋጀውን በማመን ክርስቶስን በማመን የተዘጋጀው መንፈስ ቅዱስ ነው መልካሙ የወይን ጠጅ። ኑ ከዚህ ሰርግ ተካፋይ በመሆን ይሄንን የወይን ጠጅ ጠጡ፣ በዚህ ደስ ይበላችሁ። ደግሞ አቅጣጫን እንወቅ። ወደ ማን ጎዶሎ ሲገኝ የህይወታችን ጎዶሎ ለህይወታችን ክፍተት የህይወት ጌታና የህይወት አዳኝ የሆነው ጌታ ኢየሱስ እንደሆነ ማርያም ማሳይታናለች። አገልጋዮቹም ለጌታ እንድታዘዙ ዛሬም እንድትታዘዙ ለዚህ ጌታ በጌታ በኢየሱስ ስም ለሙሽራው እጅ ስጡ ብዬ ጥሪ ያቀርባለሁ። ክብር ለመንፈስ ቅዱስ ይሁን። ስለዚህ የመውጫ መንገዳችን በክፍሉ መሰረት ስናይ እነዚህ ሶስት ነገሮች ምን ብለናል? አይተናል። ይህ ታላቅ መልካም የወይን ጠጅ የዘገየባችሁ መናኛው ቀድሞ በፊታችሁ እንደ መልካም ሆኖ የታያችሁ የቀደመው መናኛ ነው። የኋለኛው ግን ምንድን ነው? መልካም ነው። ከቀደመው ኪዳን ከሙሴ ሕግ ኪዳን ከቀደመው ከአዳም ኪዳን የኋለኛው ክርስቶስ ይበልጣል። ከፊተኛው አዳም ኋለኛው ክርስቶስ ይበልጣል። ፊተኛው አዳም ሞት ነው፣ ኋለኛው አዳም ግን መንፈስንና ሕይወትን ነው የሚሰጠው። ፊተኛው የሙሴ ሕግ ሞት አለበት፣ ማንም ሕጉን መፈጸም አይችልም። ኋለኛው ግን ክርስቶስን በእምነት ማመን መጽደቅ ይቻላል። ኋለኛው ነው መልካም፣ ኋለኛው ነው የሚበልጠው፣ ኋለኛው ነው። እሱን በእምነት ነው በምናምንበት እምነት ጽድቅ አለ። አብርሃም አመነ ጽድቅም ሆኖ ተቆጠረለት። ያ ጽድቅ ለእኛ የሚቆጠርልን ዘንድ አለው ሮሜ 4 ላይ እንደሚናገረው። ስለዚህ የኋለኛው መልካም ነው፣ የፊተኛው መናኛ ነው። የፊተኛው የማንጻት ልማድ ነው የተካሄደበት። ያ ሲያልቅ ግን ጌታ ኢየሱስ ያካሄደው ግን መልካም የወይን ጠጅ በባዶ ጋር ነው የጠመቀው። ክብር ለመንፈስ ቅዱስ ይሁን። አሜን። ክብር ለኢየሱስ ይላጠቃለው። አሜን። ዛሬ እኛም ወገኖች የታምራት ጋን አድርጎ እግዚአብሔር ሊሰራብን ይፈልጋል። እናንተ ወገኖች የተጠጉ ወደ እግዚአብሔር ተስፋ እንዳትቆርጡ በምታዩት በጌታ ያመናችሁ በመንፈስ ቅዱስ ሙላት ውስጥ ዕለት ለመሞላት ራሳችሁን ወደ ጌታ አስጠጉ። እናስጠጋ ከኔ ጀምሮ እና በዚህ ጋን ፍልቅ ለመሞላት ፊተኛውን መናኛውን ጥሎ ወደ ኋለኛውና ወደ መልካሙ ጌታ መቅረብ ያስፈልጋል። ይሄን ስናየው ድንጋዮቹ ከማንጻት ልማድ ስራ ሽግግር አደረጉ ስንመለከታት ድንጋዮቹ ከማንጻት ልማድ ስራ ሽግግር ወደ ተአምራት መውጫነት ተለወጡ። ዛሬ ወደ ተአምራቱ ሰሪ ወደ መንፈስ ቅዱስ ሙላት ውስጥ ለመግባት ወደ እሱ እንጠጋ። ሽግግር ከየት ወደ የት ሽግግር? ጋኖቹ በስራቸው ሽፍት አደረጉ። ከማንጻት ልማድ ወደ ተአምራት መውጫ ጋን ሆነው ተለወጡ፣ ሽፍት አደረጉ። ዛሬ በኢየሱስ ስም ታላላቅ የሆኑ በምድራችን ያሉ ጋኖች፣ ታላላቅ የሆኑ አባቶች፣ ታላላቅ የሆኑ እናቶች በኢየሱስ ስም በክርስቶስ ኢየሱስ በማመን ወደሚገኘው ወደ መንፈስ ቅዱስ ጥምቅ ሽግግር ያድርጉ። ለዚህ ነገር ቤተ ክርስቲያን ትጸልያለች። እኛም ደግሞ በክርስቶስ ያመንን ታላቁ መንፈስ ቅዱስ ወደ ሪቫይቫሉ ወደ መጨረሻው ሪቫይቫል ውስጥ ለመግባት ምን እናድርግ? እንጠጋ። ቅድም እንደተናገርነው በዛ ራእይ ውስጥ ዓለምን የሚጠቀልል ታላቅ የሪቫይቫል እሳት በእኛ ውስጥ ኃይል እንዲያደርግ ስፍራ እየሰጠነው እሱን እንጋብዘው። ሪቫይቫል አለ።
የመጨረሻው ጌታ ኢየሱስ ከመምጣቱ በፊት ለመምጫው በርና መንገድ የሆነ የመጨረሻው በዓለም የሚነሳ ሪቫይቫል ውስጥ እኔ መልካም የወይን ጠጅ መፍለቂያ የዚህ የመንፈስ ቅዱስ መጥመቂያ ጋን አርገኝ ብላ ቤተክርስቲያን ወደ ጌታ መጠጋት አለባት። እናንተ እግዚአብሔር ይርዳል። ለዚህ ጋኖች በስራቸው ሽፍታ አረጉ። ሁለተኛ የሰርገኛው ቤት እፍረቶች ውርደት ምን ሆነ? ተሸፈነ፣ ገመናው ተከደነ። ሰይጣን ገመና አጋላጭ ነው። ሰይጣን ሚስጥር ገላጭ አጋላጭ ነው። እግዚአብሔር ግን ገመና ከዳይ ነው። እግዚአብሔር ይመስገን። የዛ ሰው ቤት ምን ሆነ? በጌታ መገኘት፣ በጋኖቹ ባዶነት፣ በሰዎቹ መታዘዝ ነገሮቹ ሲሸፈኑ እንመለከታለን። ሶስተኛ የፊተኛው መናኛ የሆነ የሚያስንቅ፣ ሁለተኛው ደግሞ መልካም የሆነ ፍርቅ ፈለቀ። አራተኛ የመልካም ወይን ጠጅ ጭማቂ። ይሄ መልካም የወይን ጠጅ ጠማቂው ማን ነው ብለናል? ጌታ ኢየሱስ ነው ብለናል። አንድ ጥያቄ ልጠይቃችሁ። ጠማቂው ነው የተገለጠ ወይስ የተጠመቀው ነው ለሰዎቹ የተገለጠ? ጠማቂው ራሱን አልገለጠም። ማን እንደሆነ ይላል። ማን እንደሆነ በፍጹም ራሱ አልታወቀም። ለዛ ጉባኤ የተገለጠው ምንድነው ብትሉኝ፣ መልካሙ የወይን ጠጅ አሳዳሪው ማን ነው የሰራው? ማን ነው? ማንም እንደሆነ አልታወቀም። የሚያውቁት ማን ናቸው? በቅርብ ያሉት አገልጋዮቹ ብቻ ናቸው። ዛሬ አንድ ትንሽ ነገር በእኛ ዘንድ ስትታይ ከሌላው ብልጫ አለኝ ለማለት ራሳ ከሚገለጠው ይልቅ ራሳችንን መግለጥ ነው የምንወደው። ይህንን ከዚህ ክፍል አንማረው። ጌታ ኢየሱስ ዋናው የመልካም ነገር የጋሩ ውስጥ መልካም ወይን ጠጅ ያጠመቀው ጠማቂው ጌታ ራሱን አልገለጠም። የለም፣ አይታወቅም። ጠማቂው ማን የጠመቀው? ገመናው ራሱ ለህዝቡ ለታዳሚው አልተገለጠም። ሽፍን ነው ያለው። ጣልቃ ገባ። ማን ነው የገባው? አልታወቅም። ዛሬ እኮ እኛ ትንሽ ነገር አድርገን እኔ ነኝ እኮ ለዚህ ያበቃው እግዚአብሔር ከዚህ ይጠብቀን። እኔ ነበርኩ እኮ ያን የምረዳው፣ እኔ ነበርኩ እኮ ያን ይሄን ማረገው። ትንሽ የበለጠ ለብሰን ከሆነ ደግሞ ታይቶብን ከሆነ ደግሞ ራሳችንን ነው እንጂ የምናስተዋውቀው ጎላ አድርገን ያ የተገለጠው ነገር አይደለም። ጎልቶም ኢየሱስን እንዳንሸፍነው፣ ኢየሱስን እንዳንሸፍነው። ኢየሱስን የሚጋርድ መጋረጃ ሁሉ በኢየሱስ ነው የተቀደደ ይሁን። የተሰራውን መልካም ነገር የመንፈስ ቅዱስን ስራ እኔ ብሎ በእኔነት የሚሸፍነው እሱ ማንነት በኢየሱስ ስም ከቤተ ክርስቲያንም ከውጭም የክርስቶስን ስራ ከውስጥም የመንፈስ ቅዱስን ስራ የሚገድብ የሚሸፍን ሁሉ በኢየሱስ ክርስቶስም ስራው ይፈርስ። አልተገለጠም። ኢየሱስ ራሱን አልገለጠም። ስራው ተገለጠ። አሳዳሪው ከየት መጣ? በቃል ተአምር ተገለጠ። ወገኖቼ እግዚአብሔር በእኛ ውስጥ ጠምቆ መልካም ነገር ሲያወጣ ራሳችን እንደጠመቅነው አድርገን ራሳችንን እንደው በቃ እንዴት ነው ሾው አፕ እንዳናደርግ። ለምን? እኛ ተጠመቀብን እንጂ ጠማቂዎቹ እኛ አይደለም፣ እግዚአብሔር ነው። ክብር ለኢየሱስ ይሁን። እንደዛ ነው የሆነው። ስለዚህ ማሳሰቢያው ምንድነው? እግዚአብሔር ሲሰራብህ መልካም በነገር ባንተ መልካም መዝገብ ባንተ ሲያፈልቅብህ አንተ አልሰራኸው፣ ጌታ ነው የሰራው። እሱን አሳየው። ክብር ለኢየሱስ ይሁን። ጌታዬም እንግዲህ ርዕሴ መምጫና መውጫ ነው የሚለው። የመልካሙ የወይን ጠጅ መምጫና መውጫ ምንድነው? መልካሙ የወይን ጠጅ የመጣውስ መቼ ነው እንደሚለው በውስጥ አይተነዋል። መልካሙ የወይን ጠጅ የመጣው ከመናኛው ካለቀ በኋላ ነው። የመልካሙ የወይን ጠጅ መምጫና መውጫው መንገድ ምንድነው ብለን አይተናል። የባዶ ጋኖች በዚያ ስፍራ መገኘት፣ ባዶ ጋን ደግሞ እንዲሞላ የታዘዙ አገልጋዮች ውሃ ማምጣት። ሶስተኛ ጌታ መጠራቱና በጥሩ መገኘቱ የመልካም ነገር መውጫና መምጫ ሆኖ መንገዱ ይሄንን ብለን አይተነዋል። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። እንደ ባዶ ጋኖች ራሳችንን ለማቅረብ እግዚአብሔር እንደ ቃሉ ባዶ አድርገን ራሳችንን ያለን እንደሌለን እየሆነ ከእግዚአብሔር ዕለት ዕለት ለመሞላት ትሁት ያድርገን። ለመሞላትና ለሌላው ለማካፈል እግዚአብሔር ትሁት ያድርገን። አሜን ነው። ልማድ ሳይሆን ተአምራት እግዚአብሔር በእኛ ህይወት ዛሬ በኢየሱስ ስም ያከናውናል። ልማድ ሳይሆን ተአምራት። ልማዶች እያበቃባቸው ተአምራቶች እየተገለጡ ይምጡ። አሜን ብለናል። ክብር ለኢየሱስ ይሁን። ፕሮግራማችንን ጨርሰናል። አጭር ጸሎት ጸልዬ አከናውናለሁ። ኢየሱስ የተባረከ ይሁን። እግዚአብሔር ይመስገን። ጌታ ይርዳል። እንግዲህ ወገኖቼ የተአምራት መውጫና መምጫ አድርጎ እግዚአብሔር በእኛ ይጠቀም። የብዙዎችን ገበና የሚሸፍን ታላቅ ነገር ከኛ ይውጣ፣ ከቤተ ክርስቲያን ይውጣ።
የመጨረሻው ዘመን ታላቁ እሳት መንፈስ ቅዱስ ከቤተ ክርስቲያን ይውጣ። ደግሞ እንደ ጋኖቹ ታላላቅ ወገኖቼ ጌታ በቃ ሰዓቱ ይሄ ጊዜ ስለሆነ ለምናቸዋለሁ በጌታ ፍቅር በኢየሱስ ክርስቶስ ስም የመልካም ነገር ምንጭ የሆነ መውጫ የሆነ መልካሙን ነገር የጠመቀውን ጌታ ኢየሱስን እንደ ግል አዳኛቸው አርጋችሁ ተቀበሉ ብለን ጥሪ እናደርጋለን። ተባረኩ። ቸር አባት ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ በዚህ መጨረሻ ዘመን ላይ ያለቀ እላቂ ዘመን ላይ ልማድና ወግ ባህል ባለቀበት ጊዜ ጌታ ኢየሱስ አንተ መተነፍስን በሰዋህበት ያው ቅዱስ ደምህን ባፈሰስክበት በአዲስ ኪዳን ዘመን አሮጌው ኪዳን አልቆ አዲሱ ኪዳን የኪዳኑ ምህረት የኪዳኑ ደም በፈሰሰበት የኪዳኑ መንፈስ በወረደበት በዚህ ጊዜ በጌታ በኢየሱስ ክርስቶስ ስም አሁን የመንፈስ ቅዱስ ሥራ የእግዚአብሔር መንግስት ጉልበት ኃይል እንዲያደርግ ሁላችን በዚህ መልካም የሆነ ጠጅ በመንፈስ ቅዱስ እንድንሞላ እንድንጠመቅ በኢየሱስ ስም ራሳችንን በፈቃደኝነት ባዶ ያደረግን ላንተ እንድንሰጥ እኔንም የሰሙትንም ሁሉ እርዳን። በኢየሱስ ክርስቶስ ስም ካለቀበት በቃ ከተባለው ልማድና ባህል ኖጋ አብረን እንዳንዘገኝ ጌታ ሆይ የመጣኸው ልትጋበዝ የገባኸው ኢየሱስ በሕይወታችን ስፍራ እንዲኖርም ቦታ እንዲኖርም ጋበዝን። በራሳችን ያመንን ኃይለኛውን የመጨረሻውን የመንፈስ ቅዱስ ሪቫይቫል ሳት በእኛ ውስጥ እንዲፈልቅልን ሳት የእግዚአብሔር የክብር ሳት የእግዚአብሔር እነሆ ታላቁ ተአምራቱ የተአምራት መጀመሪያ እንደተደረገ ዛሬ የተአምራቶች ሁሉ ተአምራት በኢየሱስ ክርስቶስ ስም ድንቅ የሆነውን መንግስትህን ለዓለም እንድንሰብክልን ተአምራት በእጃችን እንዲደረግ ስራ እንዲሰራ በኢየሱስ ስም ጸልየናል። ኖ ህዝቦች ደግሞ ታላላቆች እንደ ጋኖች ታናናሾች እግዚአብሔር ሆይ አቤቱ እግዚአብሔር ሆይ ዛሬ በእውነት ራሳቸውን ባዶ አድርገው አንተን ታላቁን ስፍራ ሰጥተው አንተን እንዲቀበሉ መንፈስ ቅዱስ እንዲሞሉ መንፈስ ቅዱስ እንድትረዳቸው እንድትወቅሳቸው እንድትረዳቸው አቤቱ የምድራችንን ታላላቆች የዓለማችንን ታላላቆች መንፈስ ቅዱስ እንድትወቅሳቸው መንፈስ ቅዱስ ጋኖች እንዲወረሱ እንስሮች ገሞች እንዲወረሱ እነሆ እግዚአብሔር በግልገሎች ጠበቶች እነሆ በጎች ሁሉ በአንተ በእግዚአብሔር መንፈስ ያውነት እንዲሞሉ እግዚአብሔር ሆይ ዛሬ ሁሉም በተአምራት ክብርህን እንድትገልጥበት ፍጥረትህን ሁሉ ክብርህን እንድትገልጥበት መንፈስህን እንድትሞላበት ትውልድን ለአንተ ለሰሪው ታምር ለምትሰራው አሳልፈን ሰጠን። ይህንን የማይወድን ክፉ የጨለማ ኃይል በስምህ የታሰረ ይሁን። አሜን። በኢየሱስ ስም ተባረኩ። ፕሮግራማችን ተፈጸመ።